ወደብ አልሰጥም አላንም። በመጨረሻም ኢሳያስ ተንበረከኩ። ለኢትዮጵያ ወደብ አልከለከልኩም ያለው ሻዕቢያ በሱዳን ከህወሓት ጀነራሎች ጋር ስለ ጦርነት መምከሩ ተሰምቷል። ጉዳዩ ቀልብ ሳቢ ሆኗል። ጉልበተኞችን ፈርተን አናጎነብስም። የትራምፕ ቀንደኛ እንቅፋት የሆኑት ማክሮን ከባድ ቡጢ ሰነዘሩ። በቀጠለው የባህር በር ውዝግብ መሃል ኤርትራ ለኢትዮጵያ ወደብ አልከለከልኩም የሚል ድምጽ ያሰማች ሲሆን ይህም ከኢትዮጵያ ጋር የገባችበት ውዝግብ እንዲረግብ በመፈለጓ ነው ቢባልም ጽምዶ የሚል ለጦርነት ዓላማ ከመሰረቱት ህወሓት ጋር በሱዳን መምከራቸው መጋለጡን ተከትሎ የአሰብ አጀንዳ ጉዳይ ለሚዲያ ፍጆታ የተደረገ እንደሆነ ተደርጎ ተወስዷል። በአሁኑ የመረጃ ሰዓታችን በዝርዝር የምንመለከተው ቀዳሚ መረጃችን ነው። በሌላኛው ለአሁኑ ባዘጋጀነው መረጃ ደግሞ በግሪንላንድና በታሪፍ ጉዳይ ከአውሮፓ ጋር ሊጋጭ የቆረጡት ትራምፕ ፍሬኑን መልቀቃቸውንና የፈረንሳዩ መሪ ጉልበተኛ ፈርተን አናጎነብስም ሲሉ ለትራምፕ ያሻገሩት መልእክት እናሰማችኋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው አካባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። የዓለም ፖለቲካ ምስቅልቅልን ትራምፕ የበጠበጡት የዲፕሎማሲው መድረክ አስመራን ክፉኛ አስደንግጧል። ከሳምንታት በፊት ወንድ የሆነ ይሞክረን ሲሉ የነበሩትና የኢትዮጵያ መሪዎች ሲሳደቡ የሚውሉት የሻዕቢያ መሪዎች አሁን ቀልብ ገዙ ያስባለ መረጃዎችን እያወጡ ሲሆን፣ በሌላ በኩል ደግሞ የተለመደ ተንኳሽነታቸውን አጠናክረው መቀጠላቸው ድመት ከመንኮሳ አመሏን አትረሳ አይነት ሆኗል የሚሉ አስተያየት ሰጪዎች እባብ ለሰለሰ ተብሎ አይታቀፍም የሚል ማስጠንቀቂያቸውን እያሰሙ ይገኛሉ። በዚህ መሃል ታዲያ ሻዕቢያና ህወሓት ወታደራዊ አዛዦች በሱዳን ሚስጥራዊ ውይይት ማድረጋቸው ተሰምቷል። የሚስጥራዊ ስብሰባ የተደረገው በአሰብ ጉዳይ መለሳለስ በታየበት ተመሳሳይ ሰዓት መሆኑ የሻዕቢያ ነገር በአንድ ራስ ሁለት ምላስ መሆኑን የሚያረጋግጥ ሲሆን በዚሁ ስብሰባ ላይ በአዲስ አበባ መንግስት ላይ የተቀናጀ ጥቃት ለመክፈት መስማማታቸውን ከስፍራው እየወጡ ያሉ መረጃዎች አመላክተዋል። የጽምዶ ክንብንብ እየተገለጠ ነው። ሁለቱ ኃይሎች የጀመርነው የህዝብ ለህዝብ ግንኙነት ነው ቢሉም ሐቁ ግን ዘግይቶም ቢሆን ተገልጧል። የጽምዶ ዓላማ የህዝብ ለህዝብ ሳይሆን ወታደራዊ ትብብር እንደሆነ ተረጋግጧል። በትላንትናው ዕለት በሱዳን ሀሻፍ በተባለ ስፍራ የህወሓት የኤርትራና የሱዳን ወታደራዊ አመራሮች ተገናኝተው መወያየታቸው ምንጮች ተናግረዋል። በዚህ ውይይት ከህወሓት በኩል የአርሚ ሰብ አዛዥ ተገኝተዋል ያሉት ምንጮቹ ከኤርትራ በኩል 2 ስማቸው ያልተጠቀሱ ወታደራዊና ሲቪል አመራሮች ታድመውበታል። በቅርቡ የተቀናጀ ጥቃት በኢትዮጵያ ላይ ለመክፈት የተስማሙ ሲሆን የሀሻፍ ስምምነት የተሰኘ ሰነድ እንደተፈራረሙም ከምንጮቻችን የደረሰን መረጃ ያመላክታል። ጥቃቱን በወልቃይት ሸሪና በኩል ለመክፈት እንዳቀዱም ገልጸዋል። ወልቃይትን መቆጣጠር የሞት ሽረት ጉዳይ ነው በማለት እንደተናገሩ የደረሰን መረጃ ጠቁሟል። ከዚህ በተጨማሪ ለጦርነት እንዲረዳ ሎጂስቲክስ ማለትም ነዳጅ፣ እህልና ስኳር 15 ተሳቢ በዛላምበሳ በኩል ምልልስ ተደርጓል። ከሰሞኑ በቁጥጥር ስር የዋሉት የህወሓት ወታደራዊ አመራሮች ጉዳይም የጦርነት ዝግጅት አካል ነው ተብሏል። ጦርነት የሚያደናቅፉ በቁጥጥር ስር መዋል የጀመሩ ሲሆን ጀነራል ጎሽ ገብሬ ልፋታይ ተስፋን ጨምሮ 19 ሰዎች ታስረዋል። በሌላ በኩል በህወሓትና በሻዕቢያ መካከል ድልድይ ሆኖ ሲያገለግል የነበረው ብርሃነ ገብረ ጊዮርጊስ ከታሰረ በኋላ ጽምዶ ወደ ወታደራዊ ትብብር አድጓል ተብሏል። ህዝብ ለህዝብ ግንኙነት ስም በአደባባይ የሚቀነቀነው ጽምዶ አሁን ላይ በግልጽ መሬት የረገጠ ወታደራዊ ትብብር ወደ መሆን መሸጋገሩ እየተነገረ ነው። በዚህ ከባድ ወታደራዊ ፍኖተ ካርታ እያወጣና በጥልቅ እየመከረ ያለው ሻዕቢያ በሌላ በኩል ደግሞ ስለ ወደቡ ያልተጠበቀ አቋም አንጸባርቋል።
ነገር አለሙ ግልብጥብጥ ያለባቸው ኢሳያስ አፈወርቂ እኛ ለኢትዮጵያ ባህር በር አልከለከልንም ሲሉ የጭንቅ ሰሞን መግለጫ ያሰራጨ ሲሆን በተቃርኖ የተሞላ የሻዕቢያ አወዛጋቢ መግለጫ እርስ በርሳቸው የሚጣረሱ ሀሳቦችን አስፍሯል። ኤርትራ ኤምባሲ ባለፈው ሳምንት ኮንቨርሴሽን በተሰኘው መድረክ ላይ በምስራቅ አፍሪካ ስላለ የጦርነት ስጋት የወጣውን ትንታኔ አሳሳች፣ ሚዛናዊነት የጎደለውና ፖለቲካዊ ዓላማ ያለው ሲል የተቃወመበትን መግለጫ አውጥቷል። ኤምባሲው ባወጣው ጠንካራ መግለጫ ጽሑፉ ከላይ ሲያዩት በምስራቅ አፍሪካ ሊከሰቱ ስለሚችሉ ጦርነቶች የሚያስጠነቅቅ ቢመስልም በተግባር ግን የኢትዮጵያ መንግስት የቀይ ባህርን ሉዓላዊነት የመጠቀም ፍላጎትን ለማሳካት የሚያራምደውን ጠባጫሪ ፖሊሲና ማስገደድ እንደ መደበኛ ነገር የሚያቀርብበትና የሚያለሳልስ ነው ሲል ኮንኗል። በአካዳሚክ ትንታኔ ሽፋን የቀረበው ይህ ጽሑፍ በአንድ በኩል ዓለም አቀፍ ሕግን በምርጫ የሚተገብርና የኤርትራ ሉዓላዊነት ጥያቄ ውስጥ የሚከት፣ በሌላ በኩል ግን የኢትዮጵያ መንግስት በህገወጥ መንገድ የሚያነሳውን የድንበር ይገባኛል ጥያቄ ችላ ያለ ነው ሲል ኤምባሲው ወቅሷል። በተለይ ኤርትራ ለኢትዮጵያ ባህር በር እንዳትጠቀም ከለከለች ተብሎ የቀረበውን ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። ኤርትራ በታሪኳ ለንግድና ለኮመርሻል አገልግሎት የሚውል የባህር በር አጠቃቀምን በህጋዊ የሁለትዮሽ ስምምነት መሰረት ተቃውማ አታውቅም ያለው መግለጫው፣ ሆኖም የንግድ አጠቃቀምን ማለትም ኮመርሻል አክሰስ ከሉዓላዊነትና ከባለቤትነት ጋር የማምታታትን አካሄድ ፈጽሞ አትቀበልም ሲል አክሏል። የኢትዮጵያ መንግስት የባህር በር ጉዳይን የህልውና ጉዳይና ታሪካዊ ስህተት ማረም አድርጎ ማቅረቡ በ1964 የአፍሪካ አንድነት ድርጅት የካይሮ ጉባኤ የጸደቀውን የቀኝ ግዛት ድንበሮችን ማክበር የሚያስገድዱትን አንቀጾች ብሎም የተባበሩት መንግስታት ቻርተርን የሚጥስ አደገኛና ህገወጥ አካሄድ መሆኑን ኤምባሲው አስገንዝቧል። ማንኛውም የባህር በር የሌለውም ሆነ የባህር ጠረፍ ያለው ሀገር በሌላ ሉዓላዊ የሀገር ግዛትና ወደብ ላይ የሉዓላዊነት ወደብ እንደሌለው ያተተው መግለጫው የባህር በር አጠቃቀም የሚመራው በዓለም አቀፍ ህግና በንግድ ስምምነቶችና በሰላማዊ ትብብር እንጂ በዛቻና በጉልበት እንዳልሆነ ከገለጸ በኋላ ይህም ሆኖ ግን ኤርትራ አሁንም ቢሆን ኢትዮጵያ በኤርትራ ወደቦች ለመጠቀም ፍላጎት ካላት አልከለከልንም፣ ዓለም አቀፍ ህግ በሚፈቅደው የንግድ ስምምነት መሰረት መስተናገድ ትችላለች የሚል አቋሙን አንጸባርቋል። በቀጣይ መረጃ በግሪንላንድ እና በታሪፍ ጉዳይ ከአውሮፓ ጋር ሊጋጩ የቆረጡት ትራምፕ ፍሬኑን መልቀቃቸው እየተነገረ ባለበት ወቅት ወደ አውሮፓ ባደረጉት ጉዞ ከፈረንሳዩ መሪ ጉልበተኛ ፈርተናና ጎነብስም የሚል መረር ያለ ማሳሰቢያ ሰምተዋል። ትራምፕ ግሪንላንድን፣ ካናዳንና ቬንዙዌላን ያካተተ አዲስ የአሜሪካ ካርታ ይፋ አደረጉ። ፕሬዚዳንት ዶናልድ ትራምፕ ግሪንላንድንና ካናዳንና ቬንዙዌላን እንደ አሜሪካ ግዛት የሚያሳይ አዲስ ካርታ ይፋ ማድረጋቸው በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥሯል። ይህ እርምጃ ፕሬዚዳንቱ ለአሜሪካ የግዛት ማስፋፋትና የተፈጥሮ ሀብት ያላቸው ያልተገደበ ፍላጎት በግልጽ የሚያሳይ ነው ተብሏል። ፕሬዚዳንቱ በተለይም በቬንዙዌላ ላይ የወሰዱት ወታደራዊ እርምጃ የሀገሪቱ የነዳጅ ሀብት ለመቆጣጠር ያለመ መሆኑን በግልጽ የተናገሩ ሲሆን አሁን ደግሞ ካናዳንና ግሪንላንድን ወደ አሜሪካ ግዛትነት የመጠቅለል ፍላጎታቸውን በዚህ ካርታ አረጋግጠዋል። ግሪንላንድን ለመቆጣጠር እስከ ወታደራዊ እርምጃ ሊሄዱ እንደሚችሉ ፍንጭ የሰጡት ትራምፕ ይህ አዲስ ካርታ አሜሪካ በሰሜንና በደቡብ አሜሪካ ያላትን የበላይነት ለማረጋገጥ የታለመ ስትራቴጂክ አካል መሆኑን ያመለክታል። ይህ የፕሬዚዳንቱ አወዛጋቢ ካርታ በአውሮፓ አገሮችና በጎረቤት ሀገራት ዘንድ ከፍተኛ ተቃውሞ እያስነሳ ሲሆን በተለይም ዴንማርክና ካናዳ የሀገራችን ሉዓላዊነት የሚጋፋ ተግባር ነው ሲሉ አውግዘውታል። ፕሬዚዳንት ትራምፕ ግን ይህንን ካርታ ይፋ በማድረግ አሜሪካን ወደ ቀድሞ ታላቅነቷ ለመመለስ የተፈጥሮ ሀብት ያላቸው ቀጠናዎችን መቆጣጠር ግድ መሆኑን በድጋሚ አረጋግጠዋል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በዳቮስ የዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግሪንላንድ ግዢ ዙሪያ በሰነዘሩት የንግድ ታሪፍ ዛቻ ላይ ጠንካራ ምላሽ ሰጥተዋል። የታሪፍ ዛቻው ፕሬዚዳንት ትራምፕ አውሮፓ ግሪንላንድን ለአሜሪካ አሳልፋ ካልሰጠች በፈረንጆቹ የካቲት 1 ጀምሮ በፈረንሳይ ወይንና ሻምፓኝ ላይ 200% ጨምሮ በሌሎች የአውሮፓ ምርቶች ላይ ከፍተኛ ታሪፍ እንደሚጥሉ ዝተዋል። አውሮፓ በኃይል የሚጫኑ ደንቦችን አትቀበልም፣ ለፍርሃትና ለጉልበተኝነትም አንበረከክም ብለዋል ማክሮን አክሎ አውሮፓ ከበርባሪነት ይልቅ የህግ የበላይነትን ከጉልበተኝነት ይልቅ ደግሞ ክብርን ትመርጣለች ብለዋል። ትራምፕ ማክሮን ስለ ግሪንላንድ እቅድ የጠየቁበትን የግል ጽሑፍ መልእክት ፕራይቬት ሜሴጅ ለህዝብ ይፋ ማድረጋቸው የዲፕሎማሲ ስነ ምግባር መጣስ ተብሎ ተፈርጇል። ማክሮን በንግግራቸው ወቅት የጥቁር መነጽር አድርገው የታዩት በዓይናቸው ላይ ደም ስር በመፈንዳቱ ምክንያት እንደሆነ ኤሊዜ ፓላስ አስታውቋል።
ማክሮን ዛሬ ከዳቮስ የሚወጡ ሲሆን ትራምፕ ደግሞ በዚህ ዕለት ንግግር እንደሚያደርጉ ይጠበቃል። ሁለቱም መሪዎች ፊት ለፊት የመገናኘታቸው እድል ጠባብ ቢሆንም ማክሮን ትራምፕን ለሐሙስ ፓሪስ እንዲመጡ መጋበዛቸው ተሰምቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ተረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።